የጤና ሚኒስቴር የበሽታውን ምንነት መለየት ችያለሁ አለ። የጤና ሚኒስቴር ከሰሞኑን በጂንካ የተከሰተው በሽታ ምንነቱን ለይቻለሁ ሲል ገልጿል። በሽታው ምንድነው? የትኛው አካባቢ ላይ በስፋት እየታየ ይገኛል? የሚለውን መረጃ ይዘን ቀርበናል። ከዜና ፕላስ መረጃዎቻችንን እንድትከታተሉ ጋብዘናል። ወደ መረጃዎቹ አለፍን። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። የበሽታው መንስኤ ማርበርግ ቫይረስ ወይም ደግሞ ማርበርግ መሆኑን መለየት ተችሏል። ጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌበር በሽታ መከሰቱን እንዲሁም የበሽታው ምንነት በማረጋገጥ ላይ መሆኑን መግለጹ ተሰምቷል። የጤና ሚኒስቴር ስለ በሽታውና ስለ አንዳንድ ጉዳዮች የሰጠው ሰፊ ማብራሪያና መግለጫ እንደሚከተለው ተካቷል። ለጥንቃቄ ይረዳችሁ ዘንድም መተላለፊያ መንገዱና የት አካባቢ የተከሰተ እንደሆነ በስፋት ይዘነው ቀርበናል። አብራችሁን ቆዩም። ሚኒስትሩ በዛሬው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ብሏል። የዘረመል ምርመራው የተከናወነው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ መሆኑንም በመግለጫው አካቷል። መግለጫው በዚህ የዘረመል ምርመራ በኢትዮጵያ በአሁኑ ሰዓት የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት መከሰቱን ተመሳሳይ ዝርያ ያለው መሆኑን ታውቋል። በተለይ በሩዋንዳ፣ ደቡብ አፍሪካ የመሳሰሉ ሀገራት ከዚህ ቀደም መከሰቱ በዘገባዎቻችን ላይ ማካተታችን ይታወቃል። በተጨማሪም በዛሬው ዕለትም አዲስ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑን ሚኒስትሩ ያሳወቀ ሲሆን በአሁኑ ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ምላሽ ሰጪ ቡድን ወደ ክልሉ በመላክ የበሽታውን የመከላከልና የመቆጣጠር ስራዎች እየሰራው ይገኛሉ ሲል ጤና ሚኒስቴር ይፋ አድርጓል። ከዚህ ውስጥም የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን ለይቶ ማከም፣ የማህበረሰብ ግንዛቤ ማስጨበጫ ስራዎችና ከተጠረጠሩ ሰዎች ጋር ንክኪ ያላቸው ሰዎችን መለየት ስራዎችን እያከናወነ መሆኑን ገልጿል። በሀገር አቀፍ ደረጃ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ወይም ደግሞ ተቋሞችን የፈጣን ምላሽ ስራዎች በማስተባበር ላይ ይገኛል ተብሏል። ጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሚተላለፉ መረጃዎችን፣ የጥንቃቄ መልእክቶችን መከታተል፣ መተግበር፣ የበሽታው ምልክት የሆኑት በአፍና አፍንጫ፣ ሌሎችም የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድ፣ በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክቱ ከታየበት ማንኛውም ሰው ጋር የሚኖር ንክኪ ራስን የመከላከል ዘዴዎች በመጠቀም መከላከል ያስፈልጋል ብሏል። በሽታው እንግዲህ በጂንካ ከተማም እየተስፋፋ እንደሚገኝ ተገልጾ ነበረ። ሆኖም ግን በዛሬው ዕለት በበሽታው የተያዘ ሰው አለመገኘቱን የጤና ሚኒስቴር ዘገባም ያመለክታል። ሁልጊዜ እጅን በውሃና በሳሙና መታጠብ ወይም በሳኒታይዘር ማጽዳት የሚያስፈልግ መሆኑም በዚሁ ላይ ተገልጿል። ማንኛውም ጤና ተቋም ለታካሚዎች ልየታ ትኩረት መስጠት፣ የማርበርግ በሽታ መሰል በሽታ መለየት፣ ማከምና በአፋጣኝ ሪፖርት ማድረግ እንደሚያስፈልግ በመግለጫው መካተቱ ተገልጿል። ጤና ሚኒስቴር በጉዳዩ ላይ የተለያዩ አካላትን ወደ ስፍራው በመላክ ሰፊ የበሽታው ምንነት የማረጋገጥ ስራ እየሰራ መሆኑም ተገልጿል። የዘረመል ምርመራ የተከናወነው በኢትዮጵያ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ መሆኑም ተገልጿል። እንግዲህ በጂንካ ከተማ በተለያዩ አካባቢዎች ላይ የተከሰተው ይህ ወረርሽኝ አካባቢው ላይ ከፍተኛ ስጋት መፍጠሩና በርካቶችም በበሽታው የተያዙ ሰዎችን በማከም ላይ የነበሩ ሕይወታቸው ማለፉ መገለጹ ይታወቃል። በተለይ እንግዲህ የበሽታውን ስርጭት ለመቆጣጠር የተለያዩ ስራዎች እየተሰሩ እንደሚገኙም የጤና ሚኒስቴር ዘገባ አመላክቷል። እንግዲህ የተለያዩ የጤና ባለሙያዎችም ወደ ስፍራው በማቅናት የተለያዩ የምርመራና ልዩ ልዩ የልየታ ስራዎች በመስራት ላይ እንደሚገኙ፣ በቫይረሱ የተያዙ ሰዎችም ተለይተው በመታከም ላይ እንደሚገኙ፣ በተለይ በሽታው የተያዘ ሰው ጋር የሚኖር ንክኪና ከበሽታው የተያዘ ሰው ጋር አካላዊ እንዲሁም ጾታዊ በተለያየ መንገድ የአፍንጫ የመሳሰሉ ፈሳሾች ጋር በተያዘ በሽታው የመተላለፍ እድል እንዳለው የማህበረሰብ ግንዛቤ ማስጨበጫ ስራዎችም እየተፈጠሩ መሆናቸውን፣ ንክክ ያላቸው ሰዎችን የመለየት ስራ መከናወኑ ተገልጿል። በአገር አቀፍ ደረጃ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ኢንሲደንት ማኔጅመንት ሲስተም ተቋሞች የፈጣን ምላሽ ስራዎችን በማስተባበር ላይ ይገኛሉ ተብሏል። ጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሚተላለፉ መረጃዎች፣ የጥንቃቄ መልእክቶች መከታተል፣
መተግበር የበሽታው ምልክት የሆኑትን የአፍና የአፍንጫ ሌሎችም የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋም መሄድ፣ በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክቱ ከታየበት ማንኛውም ሰው ጋር የሚኖር ንክኪ ለጊዜው ራስን በመከላከል ዘዴ መጠቀም እንደሚገባ ተገልጿል። በተለይ በሽታው ተላላፊ መሆኑ ይታወቃል። ከዛ ባሻገር እንግዲህ በበሽታው የሚያዙ ሰዎች ጋር የሚኖር ንክኪም በተለይ በበሽታው ሕይወታቸው ያለፈ ሰዎች ወደ ጤነኛ ሰው የማስተላለፍ እድላቸው ሰፊ እንደሆነ ከሰው ወደ ሰው በሚተላለፍ ሁኔታም እንደሚጋባ በሽታው ተገልጿል። በተለይ በርካቶች በዚህ በሽታ መያዛቸውና ከታካሚዎች ጋር ወይም ደግሞ ከታማሚዎች ጋር በሚኖራቸው ግንኙነት ለህልፈት መዳረጋቸውም በጂንካ ከተማ የሚገኙ የጤና ባለሙያዎችም በበሽታው ሕይወታቸው ማለፉ በተደጋጋሚ መዘገቡ ይታወሳል። ሁልጊዜ እጅን በውሃና በሳሙና መታጠብ፣ ሰፊ ጥንቃቄና የጽዳት ዘመቻ እንደሚያስፈልገውም ተገልጿል። በተለይ ደግሞ በተለያዩ አካባቢዎች ላይ በሚደረግ እንቅስቃሴ እንዲሁም ወደ አካባቢው የሄዱ ሰዎች ከዚያ ሲመለሱ የሕክምና ምርመራ ማድረግ እንዳለባቸው በተለይ ማንኛውም ጤና ተቋም ላይ ለታካሚዎች ልየታ ልዩ ትኩረት በመስጠት የማርበርግ በሽታ መሰል በሽታዎች መለየት፣ ማከምና በአፋጣኝ ሪፖርት ማድረግ እንደሚያስፈልግ በመግለጫው ተካቷል። እንግዲህ እዚያው አካባቢ ላይ ያቀኑ ሰዎች በተለያየ አጋጣሚ በበሽታው የመያዝ እድላቸው ሰፊ ሊሆን ስለሚችል ጥንቃቄ ማድረግና ወደ ሕክምና ተቋም በልየታ መታከም እንደሚገባቸው፣ በሽታው መድኃኒት እንደሌለው ነገር ግን በቅድመ ጥንቃቄ በሽታውን መከላከል እንደሚቻል፣ በበሽታው የተያዙ ሰዎች ከ3 እስከ 5 ቀናት ባሉ ጊዜያት ውስጥ የሚቀጥፍ አደገኛ በሽታ ስለመሆኑ በተደጋጋሚ ሲገለጽ ቆይቷል። የጤና ሚኒስቴር ስለ ጉዳዩ አሳሳቢነት በተደጋጋሚ በመግለጫዎችና በግንዛቤ መስጫ ፕሮግራሞች እየገለጸ ሲገኝ የማህበረሰብ አቀፍ ቅኝት ስራዎች፣ በቫይረሱ የተያዙ ሰዎችን የማከምና የመለየት እንዲሁም በአገር አቀፍ ደረጃ በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር አፋጣኝ ምላሽ የመስጠት ጉዳዩን በትኩረት እየሰራበት እንደሚገኝ ልዩ ልዩ መረጃዎችን እየተከታተልን እንገኛለን። በተለይ የጤና ሚኒስቴር እንግዲህ መረጃዎችን በጥንቃቄ ማስተላለፍና ለበሽታው ተጋላጭ የሆኑ ህብረተሰብ ክፍሎችን መጠበቅ፣ ወደ ጤና ተቋማት ላቦራቶሪ ምርመራ ማድረግ፣ የትኩሳት፣ የመድማት፣ የማስቀመጥና ሌሎችም ምልክቶች ካሉ በጥንቃቄ ጉዳዩን ማየት እንደሚያስፈልግ፣ በተለይ በሽታው ተጋላጭነቱ ከፍተኛና አደገኛ በመሆኑ ለዚህ በሽታ ተጋላጭ የሆኑ ህብረተሰብ ክፍሎች በሚገባ ራሳቸውን፣ ንጽህናቸውን እንዲሁም ደግሞ ከበሽታው የተያዙ ሰዎች በመራቅ ራስን መጠበቅ እንደሚያስፈልግ፣ ይህ ደግሞ በዚህ መሃል የዘረመል ምርመራም በአሁኑ ሰዓት በኢትዮጵያ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራትም የሚገኝ ስለሆነ ክስተቱ ተመሳሳይ ዝርያ እንዳለው፣ በተጨማሪም ደግሞ የተለያዩ የህብረተሰብ ክፍሎች በቫይረሱ የተጠረጠረ ሰው ዛሬ አልተገኘም። በአሁኑ ሰዓት ግን የሙያ ስብጥር ያካተተ ከፍተኛ ምላሽ የሚሰጥ ቡድን የህክምና ባለሙያዎች በመላክ በስፍራው የመከላከልና የመቆጣጠር ስራዎች ሰፊ እርምጃ እየተወሰደ ይገኛል። እንግዲህ በመላው ሀገሪቱ እንዳይስፋፋና የበሽታውን ስርጭት ለመግታት ጥንቃቄ የተሞላበት አካሄድ በማድረግ የጤና ሚኒስቴር ከባለሙያዎችና በአካባቢው እንዲሁም በአዲስ አበባ በመላው ሀገሪቱ የሚገኙ ከፍተኛ ህክምና ቡድኖችን በማሰማራት ለመቆጣጠር ጥረት እያደረገ እንደሚገኝ፣ በሽታው በአጭሩ እንዲገታ ጥረቶችን እያደረገ እንዳለ የተለያዩ መረጃዎችን መከታተል ችለናል። ተጨማሪና አዳዲስ መረጃዎች ሲኖሩ ወደ እናንተ እናደርሳለን። በማንኛውም ሰዓት ለጤና እንዲሁም ማንኛውም ጥንቃቄ አስፈላጊ የሆኑ መረጃዎችን በፍጥነትና በጥራት እናደርሳችኋለን። ዜና ፕላስ